አብዛኛው እንዳው ፈቃደኛ ከሆነ ባይደው ይሄ አስመራ በሌሊት ነው። አስመራ በሌሊት ነው። ኦኬ እሺ ጥሩ። ምን እንድናይ ነው የከፈትክልን? አልገባኝም። ስለ ኤርትራ መጥፎ ያወራና ነው እኔ በአፍ አንተ በወረንም ታውቀውና በሪያሊቲ አስመራ ኤርትራ እንዴት እንደምትመስል ላሳይህ ነው። አይ ነው ኤርትራ ውስጥ ቢጫ ታክሲ እንዳለ ሰምቻለሁ። ኤሌክትሪክ ደግሞ 24 hours እንደጀመረ ደግሞ በበቂ ሁኔታ ኢንተርኔት አላቸው። ምን መሰለ አንተ ስለ ኢንተርኔት ስለ ኢንተርኔት ኤርትራና ሌላ ዓለም we have different understanding. Okay እኛም ናውቀው ኢንተርኔት ለኤዱኬሽን ፐርፐዝ ለሪሰርች ለጥሩ ኢንፎርሜሽን እንደተፈጠረ ነው እና በዛም ይቀጥላል። በዚህ አጋጣሚ አንድ ነገር ንገረኝ። በዛም ልጨርስልህ ነኝ። በዛም ኤርትራን ይቀጥላል። ኢኮኖሚካሊ አዳምጠኝ። if you are grow economically ሳንክሽን ይነሳ ኢንተርኔት ኤርትራ ውስጥ ለትምህርትና ለሪሰርች ለኢንፎርሜሽን ብቻ ነው እንጂ ለዚህ አሁን እኔ እናንተ የምናወራው ነገር ኤርትራ ዳግ አይሰራም። ኦኬ ኤርትራ አዳምጠኝ። ኤርትራ ውስጥ there is no spare time for nothing። ከባባሊ አሁን እኔ ስፔር ታይም አለኝ እዚህ ላይ ገብቼ አወራለሁ። ኤርትራ ቢሆን ግን አይፈቀድልኝ እና አይ ሳፖርት ዳት ወሳዊ ለሶሶ ኤርትራ ልክ እንደ ክለብ የምትሄደው ልክ እንደ ቡና ቤት ወይ ጠጅ ቤት ወይም አረቅ ቤት ወይ ጫት ቤት እንደምትሄደው ኢንተርኔት እንደሱ ኤርትራ ለመጠቀም መንግስቱ አይፈቅድም። እሱስ ገባ we are so conservative on that። ኦኬ አንዳንድ ጥያቄዎች ልጠይቅህ ነበረ። ኦኬ የኤርትራ ትግል ሲጀምር ትግሉን የጀመረው ጀብሃ ነው። of course ያ ቆለኛው ደገኛው በሚል በኋላ ላይ ነው እነ ኢሳያስ የተቀላቀሉት። ልክ ነኝ? first of all ምን መሰለ ወደ ሌላ ትሄድብኝ ነው ስለ ቆለኛ ደገኛም ስለ ነገር you have misconcept or misunderstanding ስለ ኤርትራ ህዝብ። ኦኬ ሐመድ ድሪስ አዋት አዳራለ ውጊያ ማለት አዳምጠኛ ምን ነው እንደ አዳም ወደ ሌላ ለምን ትሄዳለህ? ምንድነው? አይደለም ሐመድ ድሪስ አዋት the one who started the revolution ደገኛ ላይ ዘመድ እንዳለው አታውቅም። ኦኬ እሱን ታውራልኝ። እሱ ዘር ነው ልነግርህ ብዬ እኮ ነው። እናንተም ትሉ ደገኛና ቆለኛም ትሉ there is no difference between ደገኛና ቆለኛ ኤርትራ ውስጥ ለማለት ነው። ሐመድ ድሪስ አዋተ for example ልነግርህ ሐመድ ድሪስ አዋተ አድቀይ ያሉ 30-40 ገጠሮች የነሱ የሐመድ ድሪስ አዋተ ዘር ነው። ሐመድ ድሪስ አዋተ እስላም ነው። እዛ ጎልጅ እምና ሀጀር ምናምን ነው የሚኖር። ኦኬ አንድ ጥያቄ አዳምጠኝ። እናቴ for example ጽና አደግለ ወይም ሰገኔታ አካባቢ ጽና አደግለ ሽንች እናቴ የጽና አደግለ ወንድማሞች ደግሞ ሰው የሚናገሩት ቶራ የሚባሉት አሉ። ትግሬ የሚያወሩት ሙስሊሞች ደግሞ ቤተስገደ ምና የሚባሉት አሉ። እና እነዚህ ነገር ዲፕሊ እናንተ አታውቁትም። ኤርትራ ክርስቲያን ናቸው፣ እስላም ናቸው። ኤርትራ ደገኛ ናቸው፣ ቆለኛ ናቸው። there is no እናንተ አታውቁትም። there is a relationship። በቃ ደጋገምከው እኮ አታውቁትም። በቃ አንዴ ተመልስና ታዳምጣለህ። ኦኬ ተናጋሪ እንድትሆንም እየመከርኩ ነው። ኦኬ ቀጥልሽ። አንተ ጀብሃ ሻቢያ ጀብሃን አጥፍቶታል። የጀብሃ ነበረ የጦርነቱ ማለት የትግሉ ዋና ጀማሪ የሚባል እውነት አለ ነገር አለ። ሻቢያ ጀብሃን አጥፍቶታል። ኦኬ እኔ for example ንግር ያለው 13 እድሜ እንዳለኝ 13 ወር እንዳለ እድሜ ነው ወደ ጀብሃ የተቀላቀልኩት። አለ ጀብሃ አሁን ጀብሃ ነበርኩኝ እኔ ጀብሃ ጽባህ የሚባል ማለት አንደር ኤጅ እዛ ትምህርት ቤት የምትማረው ምናምን ማለት እዛ ላይ ነበርኩት። እና ጀብሃ እኔ ከ3 አመት በኋላ ወደ ብርጌድ 77 የሚባል የሱ ኃላፊ ሰዒድ ሳሌህ የሱ ምክትል ደግሞ ብሪጋዴር ጀነራል አብርሃለ ክፍሌ በኤርትራና ኢትዮጵያ ጦርነት በፊት መቀሌ ውስጥ ቆንስል የነበረው ማለት ነው ብሪጋዴር ጀነራል አብርሃለ ክፍሌ። እና ብሪጋዴር ጀነራል አብርሃለ ክፍሌ ከአንድ አመት በፊት ወይም 8-7 ወር በፊት ኢንተርቪው አድርጓል። እስከ 10-8
ፓርት ሆርዳታ የሚል ቲቪ ዩቱብ ቻናል ኤርትራ እና ስለ ጀብሃ እንዴት ነው ወደ ሱዳን የገባ ሲገልጽ እሱ እኔም ራሴ ማውቀው እሱም የገለጠው ጀብሃ በሻዕቢያ ሳይሆን ጀብሃ ውስጡ ላይ ሴንትራላይዝድ ስላልነበረ በሶስት አራት በደንብ ተቃቅሞ መወጋት ቢችል ሱዳን ማለት አይገባም ነበር። እኔም ውጊያ ላይ ነበር። ሱዳን ላይ ስንገባ ውጊያ ላይ ነበር። ውጊያ 5-10 ደቂቃ ተዋጋና ወደ ኋላ ትሮጣለህ። 5-10 ደቂቃ ተዋጋና ወደ ኋላ ትሮጣ ያን ከአንድ አመት በኋላ ወደ ሱዳን ገባል። እና ስለዚህ ለአንተ ጀብሃ ሻዕቢያ አባሮት ወይ ገሎት ወይ ተሰድዶ ሳይሆን በራሱ የውስጥ ችግር ተበታትኖ ነው ወደ ሱዳን ሄደው ነው። በእኔ ሳይሆን በሁሉ ጀብሃ የነበረ ስፔሻሊ ለዛ እኮ ነው ያመጣሁት ብሪጋዴር ጀነራል አብርሃም ለክፍሌ እሱ ድሮም ከሻዕቢያ ከመፍጠሩ በፊት ጀብሃ ታጋይ የነበረ ነው ሰውዬው። ከነም ሲሞስፉን ባህር ዳር ነው ኮሌጅ የሆነ ኮሌጅ አለ መሰለኝ እሱ ላይ በአብሮ ነው የነበሩት። በነገራችን ላይ ሲሞስፉን ዛን ጊዜ የኤርትራን ትግል አይደግፍም ነበር። የኤርትራን ትግል ይቃወም ነበር። ከሱ ጋር ተጣልተዋል። በቡኛ ተመተዋል። ሲሞስፉን ከአብርሃም ለክፍሌ ለምታ የኤርትራ ተገንጣይ ቢሊዮኖች ሽፍቶች ነው የሚለው የነበረ ሲሞስፉን ዛን ጊዜ ያጣላቸው ነገር መሰለኝ ጀብሃ የሆነ አሜሪካዎች ምናምን ይዛ ነበር እና ወሬም ነበር ሽፍታ አሜሪካ ምናምን የያዘ ምናምን ሲል ለምን ሽፍታ ትላለህ አንተ ምናምን አለው ለኢትዮጵያው። ሲሞስፉን ደግሞ መሀል ገባና ምን ለማለት ነው የፈለኩ ሽፍቶች አይደለም ሽፍቶች ሳይሆን መንግስት መባል አለባቸው ጀብሃ ብለው ከዛ በኋላ ተጣልተው ቡኛ ምናምን መታው አብርሃም ለክፍሌ ሲሞስፉን። ስለዚህ አሁን ግንባር የተመታ ይኸውልህ ብዙም ረጅም ማብራሪያ አይጠበቅም። መልሰኸዋል። ጀብሃ በራሱ የውስጥ ችግር ተከፋፍሎ ወደ ሱዳን እንደተሰደደ ነው የነገርከን። በቂ ነው፣ መልስ ነው። ሌሎች ሌላ ብለው ይላሉ። ኦኬ ያንተን መልስ ብቻ ነው የፈለኩት። ሌላው ቪዛ ፎር አስመራ የሚል አንድ ፈረንሳዊ የሰራውን ዶክመንተሪ አይተኸዋል? ቪዛ ፎር ኤሪትራ ዲ አፍሪካን ኖርዝ ኮሪያ የሚል አንድ ፈረንሳዊ ጋዜጠኛ የሰራውን አይተሃል? ኤድመንት አንድ ነገር ልነግርህ አይተኸዋል ወይ ነው ያልኩህ? አይቼዋለሁ። ግን ኢሮፒያን ኮሎናይዘርስ ወደ አፍሪካ ኮሎናይዝ ለማድረግ ሲመጡ ምን ብሎ እንደመጣ ታውቃለህ? ቱ ሲቪላይዝ ዚስ ሳቬጅስ የኢሮፒያን ካልቸር ልነግራቸው ብሎ እኮ ነው አፍሪካ የመጡት። እንዳን ስቲል እስካሁን እነሱ ጭንቅላታቸው ዊአር ሳቬጅስ ጭንቅላታቸው በእነሱ ጭንቅላትና እነሱ የሚሉት ብቻ ነው ጥሩ፣ እኛ የምንለው ነገር መጥፎ። በእነሱ አስተሳሰብ ልንኖር ፎር ኤግዛምፕል ዲና ሙፍቲ ያለው ነገር ሰምተሃል? ከማማ ሴፉ ፕሮግራም ላይ ለምን ነው ከኤርትራ ጋር ዲፕሎማሲ የተቋረጠ ምናምን ሲሉ አዎ እኛ የሰርድ ወርልድ ሀገሮች የኛ ነፃ ፎሬን ፖሊሲ መራመድ አንችልም። ሁሉ ነገር የምናደርገው ነገር በአሜሪካ ፍቃድ ነው እና አሜሪካ ከኤርትራ ጋር አሁን ያላችሁ ግንኙነት መቀጠል አትችሉም ስላሉ ነው የተቋረጠ ብለው። but we are independent. Okay, ኤድሞንድ አንተ አፍሪካው ከሆንክ አንተ ስለ ጥቁርነት ኩራት ብሰማ የኢትዮጵያን ፖሊሲን you have to support it, you have to proud. Eritrea is very independent country. That's why you know Eritrea አዳምጠኝ that's why ነው ኤርትራ ኖርዝ ኮሪያ ኦፍ አፍሪካ የተባለችው። that's why ነው አፍሪካ የሁሉ ስም አንተ ያልከው ነገር ህዝቡ እንደዚህ ነው እኔ እናንተ ወዳቻለሁ መንግስታችሁ እንደዚህ ነው ምናምን ያልከው የኛ መንግስት ኢንዲፔንደንት ስለሆነ የኛ መንግስት የአሜሪካ ኦርደር ስለማይቀበል የሁሉ ዲመናይዝ እና በሰይጣን ሚዲያ ላይ ሰማው በዚህ ምክንያት ነው። አንተ ግን አፍሪካው ጥቁር ኮንክ ይሄ ነጮች ጥቁርና አፍሪካ ሀገር ዲመናይዝ ለማድረግ የሚጠቀሙበት ቃላት አልጠቀም ብለ you have to stand with us please። ያ እኮ እየጠየቅኩህ እየመለስክልኝ
በዚህ አጋጣሚ ጀብሃ ትግሉን ሲጀምር የጀብሃ ጥያቄ የነበረው ሃይማኖታዊ ነው ፖለቲካዊ? አይደለም፣ ፖለቲካው ለነጻነት ነው። ግን አንዳንዴ ስለ ሃይማኖት ምናምን ስሜታት የነበራቸው ኢንዲቪጁዋልስ አለ ነበር። ፎር ኤግዛምፕል የኢስላሚክ ጀብሃ እስላሚያ ለኤሪትራ ኢስላሚክ ፍሮንት ኦፍ ኤሪትራ የሚለው ልክ አይሲስ ወይም ሙስሊም ብራዘርሁድ ጀብሃ ውስጥ ነበር። ሰው ከጀብሃ ወጥቶ ነው። ጀብሃ አብዛኛው ሌፍት ወይም የኮሚኒስት አስተሳሰብ ስለነበረው የዛ ካልቸር ደግሞ ይራመድ ስለነበረ እሱን ጦልቶ ከጀብሃ ወጥቶ ቀስ በቀስ ኦፊሻሊ 1987 ምናምን ካርቱም ላይ ነው የኢስላሚክ ፍሮንት ኦፍ ኤርትራ የተመሰረተው። እኔ ካርቱም ነበር ከዛ ጊዜ። የሃይማኖት ችግር ግን አልነበረም በጀብሃ እና በሻዕቢያ መካከል አልነበረም። እሱ ፖለቲካል ዲፈረንስ ነው። አብዛኛው ኤርትራ ውስጥ ያለው ሙስሊም ነው የሚበዛው ክርስቲያን ነው? እኔ 100% ማለቴ 100% እንደዚህ ማለት አልችልም። ግን as far as I understand ሁላችንም ደግሞ የምንለው ነገር ኤርትራና እስላም 50-50 ኤርትራ ውስጥ። ኦኬ 50-50 ሶ አሁን የጀብሃ ሜምበር ወይንም የጀብሃ አባል የጀብሃ ታጋይ ሻዕቢያ ውስጥ አለ ወይንስ የለም? ቶታል ነግሬ ያለው የኔ በርጌድ 77 ነበር። የሱ ምክትል የነበረ ጀነራል አብርሃለ ክፍለ ኤርትራ ውስጥ ነው ያለው። ከሻዕቢያ አንድነት አድርጎ 1985 ወደ ሱዳን ከገባን በኋላ 3-4 አመት ጀብሃ ወደ 3 መካከል አንዱ ሳግም ተባለ፣ አንዱ ቴራ ተባለ፣ አንዱ አብደላ ግሩፕ ምናምን ተባለ። ያ ሳግም የሚባለው ወደ ሻዕቢያ ተቀላቅሎ ዘምረት ዮሐንስ ኦኬ በዚህ ዘምረት ዮሐንስ ልንግራ ምናምን ማለት ነው። ዶክተር ገርጊስ የሚባል አይ ቲንክ የማን ሚኒስትር ነው እና ፎረም ተወልደ የማነ ገብረ መስቀልን ነው የምትለኝ? ኖ ዶክተር ገርጊስ ነው ያልኩት። ፎረም ተወልደ የሚባል ኢብራሂም ቶቲል የጀብሃ ፖለቲካል አፌር የነበረው ከእነሱ ጋር ተቀላቅለው ነው ሻዕቢያ። አንድ ጥያቄ እንጠይቅህ ጎበዝ፣ ጥሩ እየመለስክ ነው። ኤርትራ ለነጻነት በሚታገሉበት ወቅት ይዘውት ይታገሉበት የነበረው ባንዲራ ምን አይነት ባንዲራ ነበር? ሰማያዊ ባንዲራ የኛ ባንዲራ እኮ ነው ይሄኛው አይደል? ግን የትክክለኛም አይደለም። ዝም ብሎ የተጠበ ግን እንደዚህ ግን የባንዲራ ደግሞ ታሪክ አለበት ማለት ይሄ ምን መሰለህ፣ ኢፍ ዩ ጉግል አሳያለሁ እዚህ the flag that's donated whatever it is from United Nations they're going to give you 5-6-7 countries, one of them is Eritrea. ይህ ፍላግ ዩናይትድ ኔሽን የሰጠን ባንዲራ። ስለዚህ በትግሉ ወቅት የነበራችሁ ይሄኛው ይሄ ብሉና ሰማያዊ ነበረው። ኦፍኮርስ ምን ማለት መስለህ በኤርትራ ይሄኛው መቼ ነው የመጣው? አዳምጠኛ ልነግርህ። ኤርትራ መንግስት ሲመሰረት 1952 ከዛ በፊት ነው የተመሰረተ መሰለኝ። ኤርትራ ባንዲራ የሚጠቀሙበት ዩናይትድ ኔሽን የተሰጠው ነው። የባንዲራ የሚጠቀመው የነበረው የኤርትራ ህዝብ ይሄ ነው የሚያውቀው፣ ምንም ነገር አያውቅም። እና አዳምጥ፣ አሁን ሻዕቢያ ሲታገሉ ያ ኮከብ ያለበት የወያነ ነው ይሄ። ከዛ በፊት ሌላ ነበር የሻዕቢያ አርማ ወይም ገባ ባሌ። እሱ ልክ እንደዚህ ሆኖ እዚህ ቢጫው ያለ የኤርትራ ባንዲራ ላይ ኮከብ ነበር እዛ። እሱ የሻዕቢያ ነው የነበረ እና ከነጻነት በኋላ ደግሞ የሻዕቢያ ታጋዮች ምን አሉ መሰለህ፣ ይህ የ30 አመት ትግል ማስታወስ አለብን። የኒው ጀነሬሽን ሀብት ነው። የነሱ አባት 30 አመት ታግሎ ነጻነት እንዳመጡ እና የነሱ የታገሉ የተሰዉት የነሱን መስታወስና የነሱ ታሪክ ለዘላለም መኖር ስላለበት ተብሎ ይሄ ባንዲራ ክሬት አድርጉት ማለት ነው። አንተ ያው ባንዲራ ያልከው ስትሮንግ እና if you want I can tell you the really ባንዲራ ትርጉምና ይሄ ላይ ያለ አሁን ፎር ኤግዛምፕል እዚህ ከፍቻለሁ። እዚህ ይሄ ነው ይታያል። ይሄ ከዚህ ልዩነት አለው? ኦፍ ኮርስ ይታያል። ይሄ ያ ምንድነው ልዩነቱ? ልዩነት የለውም፣ አንድ አይነት ነው። ኦኬ ልነግርህ ልዩነቱ። just give me a second።
አሁን የሊፉ እዚህ ላይ ስትቆጥር እዚህ ላይ 1 2 3 ምናምን ስትቆጥር ስንት መሰለህ ያለው? 1 2 3 4 5 6 7 እና አና ቁጥር በበደል 1 2 3 4 5 6 7 በዛኛው ደግሞ 7 እዛ ላይ ያለው ደግሞ 1 15 ይሄ ያለው ደግሞ ልክ ይሄ ደግሞ 15 በዚህ ደግሞ 15 ምን ማለት ነው? 30 ዓመት የተታገል ነው። አሁን በደንብ ይታያል ይዛና አይደል? ኦኬ ልቆጥርልህ 1 2 3 4 5 6 7 ያቺኛዋ ደግሞ 8 በዚህ ደግሞ 7 15 በዚህ ያለው ደግሞ 15 30 ዓመት የተታገል ነው ማለት ነው። ዘንባባው 30 ዓመት መታገላችሁን ያሳያል። ቴንክ ዩ። ይሄ ደግሞ ሰዎች ደግሞ 9 ብሔረሰብ ነው። ኦኬ በዚህ ያለው ሰዎች ደግሞ 3 ቋንቋው ነው ማለት ነው። ኦኬ ይህችኛው 1 2 3 4 5 6 ደግሞ ኤርትራ ያንተ አኮሎ ጉዛይ ምናምን እንትሎ ነገር አይሰራም። ኤርትራ በ6 ዞን ወይ ሪጅንስ የተከፋፈለ ነው። ዞባ ዳስስ እና ብሉ ስለ ባህራችን ነው። ቀዩ ደግሞ ደማችን ብዙ የፈሰሰ ቀስ በቀስ ደግሞ አይፈስም ማለት ነው። ታውቃለህ ይሄ ነገር። ይሄ ግሪን ደግሞ ኤርትራ በአግሪካልቸር ወደዚህ እና ስለተሰፋ በዚህ በኩል ያለው ይሄ ብሉና ግሪኑ በዚህ በኩል ያለው 8 ነው። ዘንባባው ይሄ እሱ አላቆም። እኔ አሁን ምን መሰለህ ይሄ ራሱ ትክክለኛ አይደለም። ዩናይትድ ኔሽንስ ውስጥ ኤግዛክትሊ ይሄ ነገር አይደለም። እኔ የሱ ታሪክ አላቆም ሲል ምናልባት የፖለቲካ ትርጉም ለምን እንደሰጠው ባላውቅም የዚህም ዘንባባ ቁጠረው እንደሱ አይደለም። እሱ ራሱ እንደሱ አይደለም። ኦሪጂናሊ የዩናይትድ ኔሽን ይሄ እኮ አንተ የሰቀል ከሁለቱም ፌክ ናቸው። ኦሪጂናሊ ዩናይትድ ኔሽን የሰጠው እዛ ዩናይትድ ኔሽን ዌብሳይት ሄደህ ስታየው እንደዚህ አይመስሉም። ትርጉም ምንም የለውም። የዩናይትድ ኔሽን ባንዲራ ነው። ገባ በኋላ እሺ የዩናይትድ ኔሽን ዘንባባ እንሂድ። በቃ ጥሩ መልሰሃል። አይዞህ ና ወደ ካሜራው በቃ መልሰሃል የባንዲራው እና አሁን ከዚህ በኋላ ይሄ ባንዲራ ትክክለኛ ባንዲራ ብትቀይረው እኔ ደስ ይለኛል። እሺ ቆይ እንለውጠዋለን። ችግር እንዳንተ ፈቃድ ይለወጣል። ችግር የለም። አሁን ለአንተ ጥያቄ ይሄ ስርዓት ከ30 ዓመት ትግል በኋላ መጣ አይደል? ላለፉት 30 ምናምን ዓመት ይሄ ስርዓት ለኤርትራ ያመጣው ያስገኘው የሆነለት ምንድን ነው? ለምሳሌ በምርጫ መርጣችሁ አታውቁም። ህገ መንግስት የላችሁም። በነፃነት ከሀገር መውጣት አትችሉም። በጦርነት ከኢትዮጵያ ጋር፣ ከጅቡቲ ጋር፣ ከሱዳን ጋር፣ ከየመን ጋር፣ ከሶማሌ ጋር ተጣልታችኋል። በኢኮኖሚ የመጨረሻ እንትን ነው። የቪዛ ፎር አስመራ ላይ ስታየው የፈረንሳዩ ጋዜጠኛ ያወጣው መረጃ በጣም የሚያሳፍር በጣም የሚያሳዝን ነው። በቀን $1 እንኳን አያገኙም። እንጨት ድንጋይ ነው የሚፈልጉ። ለምን አንተ አሁን ማለት አንተ ኤድመንት ነህ። ኦኬ አንተ ኢትዮጵያ ሆነ እኔ እንድትመልስ አዳምጠኝ ማለት የምንመስል ጥያቄን አስጨርሰኝና ትመልስ። እሱ አውቀዋለሁ እኮ እሱ የጻፈው ዶክሜንታሪ እኮ እሱ በላይም ስለ ኤርትራ የሚናገር ነገር እናውቃለን። እሱን እንቶ ጥያቄን ብቻ መልስልኝ። ኢሳያስ ለኤርትራውያን ያስገኘው ጥቅም በዚህ 30 ምናምን ዓመት ስርዓት አገር ሲመራ ኤርትራውያንን ከወታደርነት፣ ከስደት፣ ከእስር ቤት ውጪ እንደ ዜጋ አንዳንዶች ኤርትራውያን ምን ይላሉ? ከኢሳያስ መንግስቱ ኃይለማርያም ይሻለናል። አንዳንዶች ምን አለበት ያ የኃይለ ሥላሴ ጊዜ የሚሉ ደግሞ የሚመኙም እንዳሉ ሰማለሁ። በኢሳያስ ጊዜ ኤርትራዊ ጥቅሙ ምንድን ነው? ምን ተጠቀመ? ኦኬ ምን ተስፋ አገኘ? ኦኬ እሺ ምን መሰለህ ኤድመንት፣ ሻዕቢያ በጣም ኃይለኛ ኦርጋናይዜሽን is not as እዚህ ሶሻል ሚዲያ ስለ ሻዕቢያ የሚነገር እንደሱ ነገር አለ። ሻዕቢያ is very sophisticated እና የሆነ አፍሪካዊ የሆነ ነገር ኦቨን ላይ ከትሻለውና ላጠፋ
እና ምን መሰለህ የሆነ አፍሪካዊ ኤርትራ ኢንዲፔንደንት ካንትሪ ሆኖ የሚሰማ ሰው አለ። እኛ ኤርትራኖች ግን እንደሱ አይሰማንም። ኤርትራ አፍሪካ ኢንዲፔንደንት አይደለም። ኢንዲፔንደንት አይደለም አፍሪካ። ለምን መሰለህ ኢንዲፔንደንት አንተ ኢኮኖሚካሊ ኢንዲፔንደንት ካልሆንክ how you can say I'm independent? በአይኤምኤፍ አገርህን ኦርደር ከተራመደ how you gonna be I'm independent? አልሆንክም። ሶ የኛ ትግል ኤርትራ ኢንዲፔንደንት መሆንና አፍሪካ as well ከኛ ጋር ኢንዲፔንደንት እንደሚሆኑ ዋጋ የከፈል we are in struggle። እስቲ ይሄን ጥያቄ መልስልኝ። ለዛ ነው ልጨርስልህ። ለዛ ነው ኤርትራ በዌስተርን ሚዲያ ዲመናይዝ የሆነችው። አንተ አሁን ያልከው የፈረንሳይ ያሰራው ሮይተርስ፣ ሲኤንኤን ምናምን ሌሎቹ ምናምን የሚጽፉት አሉ እነ ማርቲን ፕላውት፣ አንድሮስ ሆላንድ አለ፣ ሴትዋ ደግሞ ሚሪያም ፈራይዘን የምትባላለ፣ ሌላ የፍራንስ ልጅ አለ እሱም ጠፋውን የት እንዳለ። ብዙዎች ለኤርትራ እንደዚህ ነገር የሚጽፉት ነገር because they know they are special interest አስባቃዮች ነው የምትብለው አማርኛ አገልጋዮች ናቸው። that's why they demonize ኤርትራ they have to demonize ኤርትራ። እሺ አንድ ጥያቄ ልጠይቅ መልሰሃል አታርዘመው። ሌላም ጥያቄ ስላለኝ ወበዝ እየመለስክ ነው። ብርጌድ ንሓመዱ የሚባሉ የኤርትራ ተወላጆች ስርዓታቸው አስከፊ መሆኑን ስላወቁ በዚህ በውጭ ሀገር በሙሉ በተቃውሞ ይቃወማሉ። እናንተ በሌላ የስርዓቱ ደጋፊ እነሱ የሰራዊታው ተቃዋሚ። በዚህ አንዳንዶች ተገዳድላችኋል። የሞቱ ደጋፊዎች አሉ። ስትደማሙ አይተናል። በየአገሩ ስትደባደቡ አይተናል። እነዚህ የብርጌድ ንሓመዱ ቁጣ ከምን የመነጨ ይመስላል? ፈርስት ኦፍ ኦል ምን መሰለህ ኤርትራ ላይ ልጀምርልህ ማለት ኤርትራ አሁን ካንተ ቤት ከመግባት በፊት ፌስቡክ ኮሜንት የጻፍኩት ነገር አለ ስለ እነዚህ ተቃዋሚዎች ምናምን ብሎ ጠየቀና ምን አልኩት መሰለህ ኤርትራ ተቃዋሚ የለም። ልክ እንደ ጨው ዲዞልቭ ሆኗል ኤርትራ ተቃዋሚ። እነዚህ የጀብሃ ምናምን የነበሩ ሰዎች የሉም። አሁን ኤርትራ ያለ ተቃዋሚ ግን በቲፒኤልኤፍ የሚመራና ጋይድድ የሚሆን ለቲፒኤልኤፍ ኢንተረስት የሚሰራ ነው። now that's why we call them ቲፒኤልኤፍንማ አጥፍታችሁታል እኮ። አዳምጠኝ አሁን እኔ ስለ ብርጌድ ንሓመዱ እየጠየቅኩህ ነው። እኮ አዳምጠኝ ቲፒኤልኤፍ አሁን የጠፋው 2 ዓመት 3 ዓመት በፊት ነው የጠፋው እንዴ? ከዛ በፊት ነበር። አሁን ቲፒኤልኤፍ they work on that ልነግርህ አንተ አታውቀውም። for example do you know ቲፒኤልኤፍ ሂውማን ትራፊክ ከአስመራ ወደ አድኋላ ራማ ከራማ ወደ ቲፒኤልኤፍ ምን የሚባለው የቲፒኤልኤፍ ቤዝ የነበረው ደደቢት እዛ 6 ወር ፖለቲካ ይማሩ ነበር ኤርትራኖች። ታውቃለህ አታውቅም? 6 ወር የትግራይ ሂውማን ትራፊኮች ከአስመራ ወደ ሱዳን አሁን ብርጌድ ንሓመዱ እነማን ናቸው? የት ሄዱ? እዛ ላይ ልገባልህ እኮ ነው። ታሪኩን መነገር አለብኝ። አታርዝመው አያሳጣ እንደሱ ሊሆን አይችልም እኮ ጥያቄ ብዙ ስላለኝ እኔ እኮ አንተ ሳይሆን ኤድመንድ አንተ ሳይሆን የሚሰማ ሰው አለ እኮ። የሚሰማ ሰው ደግሞ መማር አለበት። that's what my purpose እና በደንብ ደግሞ ሁኔታም አንደርስታንድ ማድረግ አለበት። እና give me just 5-6 minutes in 5-6 minutes I'm going to respond to you። እና ህወሓት ከ1985 ጀምሮ ስለ ኤርትራና ሻዕቢያ ጥላቻ ለኤርትራኖች ያስተማረው ነው። ከአስመራ ወደ ሱዳን የሚሄዱ ልክ ነው የታሪክ ከአስመራ ወደ ሱዳን የሚሄዱት ሰዎች በደርግ ጊዜ የናሽናል ሰርቪስ ምናምን ፈርቶ በአድኋላ ራማ ከራማ ደደቢት 6 ወር ፖለቲካ ያስተምራቸው ነበር። እሱ የቀጠለ ነው። ቀጥሎ አሁን ከውጊያ በኋላ they trying to control ኤርትራን ኦፖዚሽን አንተ በል ሌላ ይበል የኤርትራ ኦፖዚሽን የትግራይ ቀይ ክንፍ ወይም ግራ ክንፍ የቲፒኤልኤፍ ነው እንጂ የኤርትራ ጥቅምና ኢንተረስት የኤርትራ የሚሰራ ሰው አለ። ስለሆነ ነው አሁን ጓልገበል የምትባል ሆናን ላይ በውጊያ የሁሉ የተመታ ለሷ ነው በድንጋይ የሆነ ኤርትራ ቢሆን እሷን እንኳን በድንጋይ ሲመታት we have much respect
በውጊያ የተወጋ ሰው። እነዚህ ሰዎች ግን የኤርትራ ልብና የኤርትራ መንፈስ ስለሌላቸው እሷን በድንጋይ መቱ። የኔ ጥያቄ አሁን ብለህ እኮ እነዚህ ሰዎች ብርጌና ሐመዱ የኤርትራ መንፈስና የኤርትራ ኢንቴንሽን የላቸውም። እነዚህ በትግራይ ቲፒኤልኤፍ የማያራሙደው አንቲ ኤርትራ አንቲ ቲፒኤልኤፍ ፖሊሲ የተመረዙ ልጆች ናቸው። ለእኛ እነዚህ አሁን የኔ ዘመዶች አሉ ተባባል እኔ ንግሬ ያሉ ሰገኔት አካባቢ ናገር አብዛኞቹ የሰገኔትና የሰናፈ ልጆች ናቸው፣ ዘመዶች ናቸው። ለእኔ ግን እነሱ ኤርትራኖች አይደሉም። ለእኔ እነሱ ወያኔ ናቸው፣ ቲፒኤልኤፍ ናቸው። እንትኖችስ ሰራይ ኤርትራኖች አይደሉም? ኦፍኮርስ ኤርትራ ሁሉ ኤርትራው። ግን ለምንድን ነው እነሱን ልክ ለምሳሌ አብዛኛው ብርጌና ሐመዱ የአኮሎ ግዛይ የሰራይ ሰዎች ተጋሩ ናቸው ትላላችሁ? እና አንዳንድ ጊዜ አይደለም አኮሎ ቆይ ነገር ያለው እኮ ለምን ተጋሩ ነው ይባላል? አንዴ አኮሎ ግዛይን አጋመ ግዛይ ሁላ ትሉታላችሁ ይባላል። እና ምን ኤድመንት ችግር ምን መሰለህ ኤድመንት አንተ ከኛ ጋር አላወራህም። this is the problem አንተ ያወራኸው እነዚህ ደደቦች ዝም ብለው የቲክቶክ ልጆች ፍራስትሬትድ የሆኑ ኢሮፒያ መጥተው ያልተማሩ ያላነበቡ አንዴ ብርጌና ሐመዱ ሰው ላስገባ ትወያያለህ? ምን ነገር ያለው ከቲፒኤልኤፍ ጋር የቲፒኤልኤፍ ፖለቲካል አጀንዳ ይዞ ከኔ ጋር ማውራት አይ ካን ቶክ። ግን ችግር ምን መሰለህ you don't have የኤርትራ ኢንተረስት ነገር ምናምን የለውም። እኔ ቢቢ ያለው እኮ ኤርትራ ውስጥ ለምሳሌ አንድ የብርጌና ሐመዱ ሰው ካንተ ጋር መነጋገር ፈልጎ አስገባኝ እያለ ነው። ፈቃደኛ ነህ? ችግር የለኝም። እኔ ምን መሰለህ ይካንሲ ምን መስለህ አስገባው እሱ የሚለው ነገር መስለህ ብርጌ መሐመድ የሚለው ነገር መስለህ ኤርትራ ውስጥ ልክ እንዳንተ ያልከው ሚሊታሪ ሰርቪስ ተረጀመ እንደዚህ ሆነ ኮንስቲቱሽን የለን እንደዚህ የለ ምናምን ለማለት ነው። ግን ነገር ያለው እኮ እኛ ኤርትራው ከሀገር የወጣበት ምክንያት ምንድነው? አዳምጠኛል ነገር ኤርትራ ጦርነት ላይ ነው ያለው ነው። we are in a revolution ደግሞ ኤርትራ ኢኮኖሚካሊ ኢንዲፔንደንት ለመሆንና አፍሪካኖች ደግሞ ኢንዲፔንደንት ለመሆን ትግል ላይ ነው ያለ ነው። ኦኬ ትግል ደግሞ አዳምጠኝ ይህ ትግል በጣም ኃይለኛ ትግል ነው። you have to sacrifice your life, your futurity, your family, your children ምናምን። እኔ አልቻልኩም ወጣሁኝ። የቻሉት ግን ኃይለኞች ኤርትራ ውስጥ አሉ። ኦኬ አንተ ከፕሬዝዳንት አገር ለቀህ ሄድክ። ከፕሬዝዳንት ኤርትራ ጀምረ እስከ ታች ያለ እዛ ግንባር ያለው ወጣቱ የሽግሩ ተሸክሞ ወይም ሬዚስት አድርጎ ዲፈን ኤርትራን እና የሻዕቢያን ዓላማን ድርሻውን መድረሻውን ለመድረስ እየሰራ ነው። ከባባባሌ እና አሁን ይደና ሀብትቴልም ኤርትራ ችግር አለ። ኦፍኮርስ ችግር አለ። ኤሌክትሪክ አልነበረም፣ ውሃ አልነበረም። አስመራ ነው እንጂ ሌላ ኦኬ። ኢኮኖሚካል ችግር አለው። ግን የኤርትራ መሪዎች የሀገርን ገንዘብ ሰርቀው ስለሆነ አይደለም። የኤርትራ ልጆች አሜሪካ መጥተው መሪዎች ልጆች አሜሪካ መጥተው በ80-90 ሺህ አይማሩም። አሜሪካ መጥተው የአንድ ሞቶ መኪና አይነዱም። የኤርትራ መሪዎች ሚስቶች ሻፒንግ ወደ ዱባይ፣ ወደ ፓሪስ፣ ወደ ሮም፣ ኒውዮርክ ምናምን አይመጡም። እንደሱ ከሆነ ሌላ ጉዳይ ነው። ኦኬ እና we are making really fight። ይሄ አንደርስታንድ ያላረገ ሰው እንደ ብርጌና ሐመዱ እንደዚህ ያለ ኮንስቲቱሽን የለም እንደዚህ ነው ምናምን ለማለት ይችላል። ኦፍ ኮርስ የለም፣ ግን there is a reason for that። እና የኤርትራ ህዝብ ደግሞ very smart ችግሩ ስላወቀ ከመንግስቱ ጋር ቆሞ ይውለ we become the regional power of the region። ሳሙኤል አንድ ጥያቄ ልጠይቅህ። ከኢሳያስ በኋላ መቼም ያው ሁላችንም በእድሜ የሚሆን በምን እንሞታለን። ኢሳያስ ከሞተ በኋላ ምን አይነት ኤርትራ ምትመጣ ይመስላል? የሆነ ሰው እንደዚህ ነው የሚለው ኤርትራ በኢንዲቪጁዋል አይደለም የምትባለው። ሻዕቢያ የሚባል ፖለቲካል አይዲዮሎጂ አለ። ሻዕቢያ የሚባል አይዲዮሎጂ ከሌለ፣ ምርጫ ከሌለ፣ ፓርላማ ከሌለ ኮሌክቲቭ ሊደርሽፕ ነው ማለት ነው። ምን መሰለህ አንተ አሁን
የኮሌክቲቭ ሊደርሽፕ መዋቅር የላችሁም። የአንዱ የኢሳያስ ብቻ ነው መንግስት። ኢሳያስ አይደለም። ምን መሰለህ ፈርስት ኦፍ ኦል ኤርትራ ዊ ክሪኤት አወር ኦውን ገቨርናንስ ሲስተም እና አንተም ታውቀው አሁን የወሰን ገቨርናንስ ሲስተም ነው። ፕሬዚደንት አለ። ኤርትራ የገቨርኒንግ ሲስተሙ ምንድን ነው? የኤርትራ እሱ ነገር ብዬ እኮ ነው። እሱ ያው ነው። እሺ ሁላችንም እናውቀው ምን መሰለህ ፕሬዚደንት አለ፣ ኤፌክቲቭ አለ፣ ኮርት አለ፣ ባላንስ ኦፍ ፓወር ምናምን የሚባል ነገር አለ። ኤርትራ ግን እንደዚህ ነገር አለ። ያው ዲፍረንስስ ሁሉ ጋር ሲስተም ነገር እኮ ነው። ያወራ እኮ ነው እንዴ? አዳመጥ። ኤርትራ ፒኤፍዲጄ ህግደፍ